ምርጥ የእሬት መላዎች። እሬት በትናንሹ ይቁረጡና ቆዳውን አውጥተው ጄሉን በአይኖ ስር ቆዳ ላይ ያስቀምጡት። ድርቀት ያስወግዳል፣ ቆዳውን ያሳምራል። የእሬት ቅጠል 2 ቦታ ይቁረጡ። ንጹህ ብሩሽ ወደ ጄል ውስጥ ይንከሩና በአይኖ ሽፋሽፍት ላይ ይቀቡት። ከጊዜ በኋላ ረዘም ያለና ጤናማ ይሆናል። ቆዳን በተፈጥሯዊ መልኩ ለማስዋብ እንዲረዳዎት የእርድ ዱቄት እሬት ላይ ያድርጉ። በብብቶ ላይ ይቀቡት። የተበጣጠሰ ፀጉር ላይ ተአምር ይሰራል። እሬት ደረቅ ፀጉር ለማስዋብ ቆርጠው ፀጉሮ ላይ ይቀቡት። ከዛም ይጠቡት። አንጸባራቂነቱ ይጨምራል። እናም ፀጉርን ለመንከባከብ ምርጥ መላ ነው። የደረቁ እጆችን ለማለስለስ የእሬት ቁራጭ ከማር ጋር በአንድ ሳህን ውስጥ ያዋሃዱና በድስት ውስጥ በደንብ ይቀላቅሉት። ከዛም በቆዳው ላይ ይቀቡት። ውጤቱ ውበት ነው። የእሬቱን ቆዳ ያንሱና ጄሉን በደንብ ይቀላቅሉት። እናም በተሰነጣጠቀ ተረከዝ ላይ ያድርጉት። ካልሲ ይልበሱና ለአንድ ሌሊት ይተዉት። እንደ ሕፃን ለስላሳ እግር ይዘው ይነቃሉ። ብጉርን ይዋጋል። የእሬት ጄል ከጥርስ ሳሙና ጋር በማዋሃድ ጥጥ በመጠቀም ብጉሩ ላይ ይቀቡት። እናም ይደሩ። ጠዋት ላይ ፊቶ በጣም የተሻለ ይሆናል። እሬትን ከቫዝሊን ጋር በማዋሃድ በደንብ በመደባለቅ ጥቁር ነጥቦች ለማስወገድ በአፍንጫዎቹ ላይ ይቀቡት። ያረጀ ቆዳን ለማስወገድና ጤናማ ውበትን ለመመለስ እሬትን በመጠቀም ፊቶ ላይ ያለን የእርጅና መስመር ያስወግዱ። ደረቅ ቆዳን ማስታገስ 1 የሾርባ ማንኪያ የእሬት ጄል ከማር ጋር ይቀላቅሉ። በተለይ ለደረቅ ነፋሻማ የአየር ሁኔታ በጣም ጥሩ ነው። ለበለጠ ጠቃሚ ምክሮችና ተፈጥሯዊ መፍትሄዎች ፎሎ ያድርጉን።